ሩሲያ 3 ዓመት ከ6 ወራት በላይ የፈጀባትን የዩክሬን ጦርነት መቋጨት የሚያስችላት ድል እየተጎናጸፈች መሆኑ እየተነገረ ይገኛል። ፕሬዚዳንት ቭላዲሚር ፑቲን ይህንን ጦርነት ለመቋጨት የዩክሬንን ሉሃንስክ፣ ዶኔትስክ፣ ዛፖሪዥያ እና ኬርሶን ግዛቶችን በእጃቸው ማስገባት እንደሚፈልጉ በተደጋጋሚ ሲናገሩ ተደምጠዋል። የሩሲያ መከላከያ ሰራዊት ይህን ግብ ማሳካት የሚያስችለውን ድል በእነዚህ ግዛቶች እያሳካ መምጣቱን ተከትሎ እነዚህ ግዛቶች በሩሲያ እጅ የመውደቃቸው አይቀሬነት እየተረጋገጠ መምጣቱም ይነገራል። የዩክሬን ጦር የገጠመው የወታደሮች እጥረትና የሩሲያ የድሮን የበላይነት ደግሞ ይህ የፕሬዝዳንት የፑቲን ግብ እንዲሳካ የሚያደርጉ ምክንያቶች ተደርገውም ይጠቀሳሉ። ዘነበ ኃይሉ በዚሁ ጉዳይ ላይ ዝርዝር ዘገባ አሰናድቷል። ተከታትለን እንመለስ። ሩሲያ የዩክሬንን ምስራቃዊ ግዛቶች በቁጥጥሯ ስር ለማድረግ ቁልፍ የሆነችውን የፖክሮቭስክን ከተማ ለመያዝ 1 ዓመት የፈጀ ከባድ ጦርነት ማድረጓ ይጠቀሳል። ወደ 4ኛ ዓመቱ እየተንደረደረ ባለው የዩክሬን ጦርነት ሞስኮ የዩክሬንን 20 በመቶ ግዛቶች ጠቅልላ በእጇ ማስገባት የቻለች ሲሆን አሁን የሚቀሯት ሉሃንስክ፣ ዶኔትስክ፣ ዛፖሪዥያና ኬርሶን ግዛቶች ናቸው። እነዚህን ምስራቃዊ የዩክሬን ግዛቶች ሙሉ ለሙሉ ለመቆጣጠር እየተደረገ ያለው የፋማ ውጊያ ባለፉት ቀናትም ተጠናክሮ መቀጠሉ ሲነገር የሩሲያ ኃይሎችም እነዚህን ግዛቶች ለመጠቅለል ቁልፍ ከተማ የተባለችውን ፖክሮቭስክን ሙሉ ለሙሉ ለመቆጣጠር እየተንደረደሩ ነው ተብሏል። የሩሲያ ጦር ትላንት ወደዚች ከተማ እምብርት መግባቱ የተገለጸ ሲሆን የአካባቢውን ሰማይና ምድር የሸፈነውን ጭጋግ ተከትሎ በእግርና በተገኘው ተሽከርካሪ መሰስ ብሎ ወደ ከተማ የገባው የሩሲያ ጦር አገባብም ከሆሊውድ ማድ ማክስ ፊልም ጋር እየተመሳሰለ ይገኛል። ስለዚህ ጉዳይ መግለጫ የሰጠው የዩክሬን ጦር እስከ 500 የሚደርሱ የሩሲያ ወታደሮች ወደ ከተማው እምብርት መዝለቃቸውን የገለጸ ሲሆን ፕሬዝዳንት ቮሎዲሚር ዜሌንስኪም አሁን ያሉበት ሁኔታ በጣም ከባድ መሆኑን አምነዋል። የዩክሬን ጦር አዛዥ ኦሌክሳንደር ሲርሲኪ በደቡብ ምስራቅ ዛፖሪዥያ ግዛት ያለው ሁኔታ ተስፋ አስቆራጭ መሆኑን የጠቀሱ ሲሆን ጦራቸውም 3 መንደሮችን ለሩሲያ ጦር ትቶ ለማፈግፈግ መገደዱን ጠቁመዋል። ጦር አዛዡ የሩሲያ ጦር በአብዛኛው የፖክሮቭስክ ከተማ ክፍል ውስጥ እንደሚገኝ አረጋግጠው በአካባቢው የተከሰተው ጭጋግም ለሩሲያ ጦር ድል የራሱ አስተዋጽኦ ማበርከቱን ተናግረዋል። በእርግጥ በአካባቢው ለቀናት የተፈጠረው ጭጋግ የድሮኖች እይታ እንዲቀንስ በማድረጉ የሩሲያ ወታደሮች በሞተር ሳይክልና በተራ መኪኖች ጭምር ወደ ከተማይቱ እንዲገቡ እንደረዳቸው የሚናገሩ የዘርፉ ተንታኞች አልጠፉም። የፖክሮቭስክ ከተማን ደቡባዊ ክፍል ሙሉ ለሙሉ የተቆጣጠረው የሩሲያ ጦር አሁን ላይ ከተማይቱን ሙሉ ለሙሉ መቆጣጠር የሚያስችለው ቁመና ላይ መገኘቱ እየተነገረ ይገኛል። ቢቢሲ ዲፕ ስቴት የተሰኘ ጦርነትን የሚገመግም አንድ የዩክሬን ተቋምን ዋቢ አድርጎ እንደዘገበው ደግሞ የሩሲያ ጦር በአብዛኛው የከተማይቱ ስፍራ መድረሱን በመጥቀስ በቀጣይ ቀናት የከተማዋ ዕጣ ፈንታ በሩሲያ ቁጥጥር ስር መውደቅ ብቻ መሆኑን ገልጿል። አሁን ላይ የሩሲያ ጦር በፖክሮቭስክ በኩል ለዩክሬን ምንም አይነት ትጥቅና ስንቅ እንዳይደርስ በማድረግ ወደፊት ለመግፋት እየሞከረ ነው ተብሏል። አንድ የዩክሬን የድሮን ፓይለት ለቢቢሲ እንደገለጸው የሩሲያ ጦር ድሮኖችንና ከባድ መሳሪያዎችን በመጠቀም የትጥቅና ስንቅ መስመሮችን እየቆረጠ መሆኑን ጠቁሟል። ሩሲያ እነዚህን መስመሮች ለመቁረጥ እየተጠቀመች ያለችው ታክቲክ ውጤታማ እያደረጋት መሆኑን የሚገልጹት ወታደራዊ ተንታኞች ደግሞ የከተማዋ መያዝ ቀሪዎቹን ግዛቶች በቀላሉ ለመቆጣጠር እንደሚያግዝ ነው የሚጠቁሙት። የሞስኮ ወታደሮች የዩክሬንን የድሮን ፓይለቶች አስሶ በማስወገድም የሩሲያ ወታደሮች በትንሽ ቡድን እየሆኑ በዩክሬን ግዛቶች ያለ ስጋት እንዲንቀሳቀሱ እያደረጉ መሆኑም ይነገራል። በሌላ ግንባር የሩሲያ መከላከያ ሚኒስትር በዛፖሪዥያ ግዛት የሚያካሄደው ውጊያ መቀጠሉን የጠቀሰ ሲሆን የግዛቲቱ ቁልፍ ከተማ የሆነችውን ኩፒያንስክን ሙሉ ለሙሉ ለመቆጣጠር መቃረባቸውን ገልጿል። በዛፖሪዥያ ግዛት የሩሲያን ጥቃት መቋቋም ያልቻሉት የዩክሬን ወታደሮችም 5 መንደሮችን ለሩሲያ ጦር ወደ ኋላ ትተው ማፈግፈጋቸውን የተሰማው በከፊል በሩሲያ ቁጥጥር ስር ያልገባውን የኬርሶንን ግዛት ጦር ሜዳ ድረስ ወርደው የጎበኙት ቮሎዲሚር ዜሌንስኪ በፖክሮቭስክና ዛፖሪዥያ ያለው ሁኔታ ከባድ መሆኑን ጠቅሰው ለሩሲያ ድል የአካባቢው የአየር ሁኔታ ተጠያቂ መሆኑን ገልጸዋል። ታዲያ ፕሬዚዳንት ትራምፕ ሩሲያና ዩክሬንን ለማሸማገል በጣሩበት ወቅት ፕሬዚዳንት ፑቲን ዜሌንስኪ የዶኔትስክን ግዛት አሳልፎ ከሰጠኝ ጦርነቱ ይቆማል ብሎ የነበረ ቢሆንም ዜሌንስኪ አሻፈረኝ ማለታቸው አይዘነጋም። ኪየቭ አሁን ላይ ዶኔትስክን ብቻ ሳይሆን ተጨማሪ 3 ግዛቶቿን ማለትም ሉሃንስክ፣ ዛፖሪዥያና ኬርሶንን ለሩሲያ አሳልፋ ለመስጠት መቃረቧ ይነገራል። በእነዚህ አካባቢዎች የሚገኙት ድሎች ጦርነቱን እንዲቋጭ በር የሚከፍቱ ብቻ ሳይሆኑ በቀጣይ በሚካሄዱ ድርድሮች ላይም አቅም ማሳያ ተደርገው ይጠቀሳሉ።
ዜሌንስኪ እነዚህን ግዛቶች ላለማጣት ሀገሪቱ አለኝ የምትላቸውን ልዩ ኮማንዶዎች ጭምር በማሰለፍ የሩሲያን ጦር ግስጋሴ ለመቀልበስ ሞክረዋል። ምክንያታቸው ደግሞ የእነዚህ ግዛቶች በሩሲያ መያዝ የድርድር አቅማቸውን ከመቀነሱም ባሻገር ዩክሬናውያን ፕሬዝዳንታቸው አላስፈላጊ መስዋዕትነት እንዲከፍሉ እንዳስገደዷቸው አድርገው እንዲያስቡ ሊያስገድዳቸው ይችላል ተብሏል። በሌላ በኩል ፕሬዝዳንት ፑቲን ደግሞ ፕሬዝዳንት ዶናልድ ትራምፕ የሰው ልጅ የስጋ መፍጫ ማሽን ያሉትን ጦርነት በአፋጣኝ አቁመው ለድርድር መቀመጥ ይፈልጋሉ። ይህ እንዲሆን ደግሞ ለዚህ ጦርነት መቋጨት እንደ ግብ ያስቀመጧቸው አራቱን የዩክሬን ምስራቃዊ ግዛቶች በእጃቸው ማስገባት የውዴታ ግዴታ ነውና አሁን ጦራቸው ያለበት ቁመና ይህን ለማሳካት እየተቃረበ ያለ ይመስላልና ለፕሬዝዳንቱ ትልቅ ትርጉም አለው።